ሰላም እንዴናችሁ አንቱ ቤተሰቦች ዛሬም በወቅታዊና አነጋጋሪ ጉዳይ መተናላችኋል። እንግዲህ አርጀንቲና ስትጠበቅ ስፔን የዓለም ዋንጫውን ላፍ አድርገዋለች እና ያማል ደግሞ ታሪካዊ አጋጣሚ ከ19 ዓመት በኋላ ፊት ለፊት ተጋጥመው እንግዲህ የሊዮኔል ሜሲ ሀገር አርጀንቲና ዋንጫውን ታነሳዋለች ብለው እንግዲህ በጣም በርካታ ቁማርተኞች ሲዞም ተበልተዋል ማለት ነው። በእኛ ሀገርም በተወሰነ መልኩ ቁማርተኞች ነበሩ። እነ ጃኒ ያስያዙት ገንዘብ ነበረ ተበልተዋል። ለማንኛውም በትንሹ ቤተሱም ቢሆን ማለት ነው። አርጀንቲና የነጮች ሀገር ብቻ ናት፣ የዘረኝነት ፖለቲካ የሚታይባታል የሚባል ነገር አለ። በተለይ ዶናልድ ትራምፕ እና የስፔኑ ጠቅላይ ሚኒስትር ደግሞ ፊት ለፊት መገናኘታቸው የፖለቲካ ቁርሾ አላቸው። እጅግ በጣም ታሪካዊ የጥላትነት መንፈስ አላቸው የሚባልበትም ታሪካዊ አጋጣሚ ታይቷል። እንግዲህ ዶናልድ ትራምፕም የአሜሪካው ፕሬዚዳንት በስቴዲየሙ ተገኝተው እንግዲህ ስፔን ወይም ደግሞ ለዓለም ዋንጫ አሸናፊ ተጫዋቾች ሜዳሊያ ሲያለብሱ ታይቷል። እነዚህንና መሰል ጉዳዮችን በዛሬው ሪአክሽን ይዘንላችሁ መተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ቀጥታ ወደ ቪዲዮ እንሄዳለን። እጅግ በጣም በርካቶች ሲጠበቅ የነበረው የዓለም ዋንጫ እንግዲህ በስፔን አሸናፊነት አርጀንቲናን አባራ ማለት ነው። የዋንጫውን እንግዲህ በዚህ መልኩ ተቀብሏል ማለት ነው። ይህ አስገራሚ የሆነ ወይም ደግሞ ታሪካዊ የሆነ የዓለም ዋንጫ ልዩ የሚያደርገው እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ ተገኝተው የተለያዩ ሜዳሊያዎችን እንደዚሁም ደግሞ ቀለበቶችን ለአሸናፊ ሀገራት ተጫዋቾች ያስረከቡበት ሁኔታ እንደዚሁም ደግሞ ዶናልድ ትራምፕ ደግሞ በጊዜው በነበራቸው ሀገራቸው ወይም ደግሞ የአሜሪካ አንድ ተጫዋች በቀይ ካርድ ወጥቶ ሀሳቡን ለኢንፋንቲኖ ስልክ ደውለው እንግዲህ ሀሳብ አስቀይረው ተጫዋቹ እንዲገባ ያደረጉበት እጅግ በጣም አነጋጋሪ የነበረ። ምክንያቱም ዶናልድ ትራምፕ ስለ ኳስ እውቀት የሌላቸው ሰው ናቸው። ነገር ግን ኢንፋንቲኖ ጣሊያናዊው ጋር ደውለው የዓለም ዋንጫ የፕሬዚደንቱ ጋር ማለት ነው ለመላጠው ደውለው እንግዲህ ሀሳብ አስቀይረው ተጫዋች እንዲገባ ያደረጉበት እጅግ በጣም አነጋጋሪ ወቅት ነበር። አሜሪካ እንግዲህ ለዚህ የዓለም ዋንጫ እጅግ በጣም በሴኩሪቲ ደረጃ እንግዲህ የአሜሪካ ፕሬዚዳንቶች ሲመተ በዓላቸውን የሚያከሩበት አይነት እጅግ በጣም ያለ ቴክኖሎጂ ተጠቅመው እንግዲህ ሴኩሪቲውን ያጠበቁበት ኒውዮርክ ከተማ እንግዲህ መውጫና መግቢያ ለምሳሌ የግል መኪና የያዙ ሰዎች፣ አውቶቡሶች እንደዚሁም ደግሞ ባቡሮችን ቢሆን በተወሰነ መልኩ ማራገፍ ወይም ደግሞ መጫን የማይችሉበት አጋጣሚ እጅግ በጣም በሰዎች ተጨናንቆ የነበረበት ሁኔታ እንደነበረ ትናንትና ሲነገር ነበር። ከዛ በተጨማሪ ደግሞ ከካናዳ በመጣ የእሳት ቃጠሎ ደመና ኒውዮርክ ከተማ ተሸፍና አየሩም እጅግ በጣም ከባድ ነበር ሲባል ነበረ። እንግዲህ በብዙ መልኩ የዓለም ዋንጫ አነጋጋሪ ሆኖ ነገር ግን አብዛኛው ሰው ያልጠበቀው ስፔን በዚህ መልኩ ዋንጫውን ተከናንበውታል ማለት ነው። አብዛኛው ሰው የጠበቀው እንግሊዝ፣ ፖርቹጋል፣ አርጀንቲና፣ ብራዚል ሌሎችም ሀገራት ሲጠሩ ነበረ። ነገር ግን ለስፔን ቡድን በዚያ ልክ የጠበቀ ሰው አልነበረም። ለማንኛውም በዓለም አቀፍ ደረጃ እጅግ በጣም በቢሊዮን ዶላሮች ቁማርተኞች አስይዘው እንግዲህ የተጫወቱበት የተዳለሉበት በእኛም ሀገር በተወሰነ መልኩ ቁማርተኞች አጋጣሚ ሲሳይ ያገኙበት ስፔን ታሸንፋለች ተብሎ ያልተጠበቀበት በትናንትናው ዕለት ስናይ በነገራችን ላይ የአርጀንቲና ብሔራዊ ቡድን በዚህ ልክ የወረደ ቡድን መሆኑ ቢያሸንፍ ራሱ ለዋንጫ የማይበቃ አይነት ቡድን በጣም የወረደ አቋም የነበራቸው መሆኑን ያየንበት አጋጣሚ ነው። ይህ የዓለም ዋንጫ ሌላ ታሪካዊ አጋጣሚው ደግሞ ያማልና ሊዮኔል ሜሲ ከዛሬ 19 ዓመት በፊት ያማል ሕፃን እያለ የተነሳው ፎቶ እና ያማል ደግሞ አሁን ቡድን ደግሞ ተጫዋች ወይም ደግሞ ሊዮኔል ሜሲ ተቀናቃይ ሆኖ መምጣቱ ሌላ ታሪካዊ አጋጣሚ ነው ሲባል ሲነገርለት ነበር። ለማንኛውም እንዴት አገኛችሁት ፋሚሊ? ወደኛ ሀገር ስንመጣ የኛ ሀገር የተለያዩ የስፖርት ደጋፊዎች ትኩረታቸውን ሰጥተው የነበረው ሪሊ ለስፔን በጣም በጣት የሚቆጠሩ ሰዎች እንደሆኑ እናውቃለን። ከጋዜጠኞቹም አንደበት ስንሰማ እንደዚህ ከማህበራዊ ኑሮም ስንሰማ ስፔን የዓለም ዋንጫን ትበላለች ብሎ ያን ያክል የጠበቀ ሰው አልነበረም። አብዛኛው ፋን ለአርጀንቲና ወይም ደግሞ ለሊዮኔል ሜሲ የመጨረሻው የዓለም ዋንጫ ይሆናል። ሊዮኔል ሜሲ ይህንን ዋንጫ አግኝቶ ከዓለም እግር ኳስ ዋንጫ ወይም ደግሞ ከእግር ኳስ የሚሰናበትበት ኦልሞስት 39 ዓመት ስለደረሰ ይሰናበታል የሚል ኤክስፔክቴሽን ነበር። ለማንኛውም የዓለም ዋንጫውን ስፔን በዚህ መልኩ ወስደዋለች ማለት ነው። ለማንኛውም ለስፔኖች ኮንግራቹሌሽንስ ማለት እንፈልጋለን። እንዴት አገኛችሁት? በኮሜንት አሳውቁን ፋሚሊ።
አርጀንቲና እና ከስፔን አርጀንቲና ስለስንት 1-0 እኔ ደግሞ 2-0 2-0 አረ እኔ 2-1 ነኝ አንድ እንኳን አይገባብንም። እግዚአብሔር አቤት ኮንፊደንስ እናሳ አፍተር ጌም እንገናኛለን አርጀንቲና እና ከስፔን እና ጃኒም እንግዲህ በእኛም ሀገር አቅም በዚህ መልኩ በ10 ሺህ ብር እያስያዙ እንግዲህ አብዛኛው ሰው እንዳልኳቸው የአርጀንቲና ወይም ደግሞ አርጀንቲና ሲባል ለሜሲ ደጋፊ ነበረ። ነገር ግን ሪስፕሮካል ሆኖ አግኝተነዋል ማለት ነው። አንድ ሰው ነው ለምሳሌ ጃኒ 10 ሺህ ብር አስይዘው እንግዲህ የቁማር ጨዋታ ያስያዙበት ሌላ ተቃዋሚ ጌታ ነው። በእርግጥ ጃኒ የአርጀንቲና ደጋፊ ናት። አንድ ልህታ ጌታ ግን የስፔን ያመል ያስቆጥራል ጎል ስፔን ተሸንፋለች ብላ እንግዲህ ቀንቷታል ማለት ነው። አይ ቲንክ እንግዲህ 10 ሺህ ብሩን ጃኒ ታስረክባለች ወይም ደግሞ አስረክባለች ብለን እናስባለን። ዲኤስቲቪ እና ኮካኮላ በዚህ መልኩ ለተጽዕኖ ፈጣሪ ቲክታከሮች ደግሞ ባዘጋጀው የቁማርም የተለያዩ የገቢ ማሰባሰቢያ ሰዎችንም እንደዚህ ሰዎችም ገብተው እዛ ጋር ኤንጆይ እንዳደረገው የተዘጋጀበት ኢቨንት ነበር። እንዴት አገኛችሁት? ለማንኛውም ጃኒ ተበልታለች ማለት ነው ወገን፣ ጃኒ ተበልታለች። እንቀጥላለን። ስፔን ለ300 ዓመታት ከገዛቻት አርጀንቲና ጋር ዛሬ በዓለም ዋንጫ ፍጻሜ ሲገናኙ የዘንድሮ ፖለቲካ አቃቃራቸው ዋሽንግተንና ማድሪድ ደግሞ በፕሬዝዳንትና በንጉሳቸው ተወክለው ኒው ጀርሲ ይውላሉ። ነገሩን ግልጽና አድርገው ፕሬዝዳንት ትራምፕ ከስፔን ጠቅላይ ሚኒስትር ጋር ተጠማምደዋል። በተለይ ኢራንን ስወጋ አየር ክልሉን ከልክሎኛል ባሏቸው የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ላይ የነከሱት ጥርስ ዛሬም እየተንገጫገጨ ነው። ከአንድ ሳምንት በፊት በኔቶ ስብሰባ ላይ ስፔንን ቴረብል ፓርትነር፣ መጥፎ አጋር ሲሉ በዓለም ፊት ዘልፈዋታል። ከዚች ጋር ምንም አይነት የንግድና ተያያዥ ጉዳዮች ግንኙነት እንዲኖረኝ አልሻም ያሉት የአሜሪካው ፕሬዚዳንት ስፔንን ጥምድ አድርገዋል። አሁን የእነዚህን ሁለት ሀገራት ትላልቅ ሰዎች እግር ኳስ በአንድ ጣሪያ ስር ያውላል። የአሜሪካው ፕሬዚዳንት አይኗን እንዳላይ ያሏትን ስፔንን እንግዲህ የዘንድሮ የዓለም ዋንጫ የእግር ኳስ ዋንጫ ማለት ነው እጅግ በጣም ከጨዋታነቱ ባለፈ ደግሞ ፖለቲካው እጅግ በጣም ከፍተኛ ጡዘት እንደነበረበት ይታወቃል ማለት ነው። የደቡብ አሜሪካ ሀገራት በአውሮፓ ሀገራት ቅኝ ግዛት የተገዙ ናቸው። አሁን ፖርቹጊዝ ቋንቋና ስፓኒሽ ቋንቋ ደቡብ አሜሪካ አካባቢ፣ ብራዚል፣ አርጀንቲና አካባቢ በጣም የተለመደ ነው ማለት ነው። ስለዚህ የስፔኑ ጠቅላይ ሚኒስትርና ዶናልድ ትራምፕ ደግሞ በዚህ መልኩ በተለያዩ በኔቶ ስብሰባዎችን በምንም እየተገናኙ ይናቆሩ ነበር ነው ፖለቲካ አዘልም እንደነበረው በግልጽ ማሳያ ነበር ማለት ነው። ለማንኛውም የዛሬው ቪዲዮችን ይህን ይመስል ነበር። ቤተሰቦቻችን እንዴት አገኛችሁት? ላይክና ሼር እያደረጋችሁ እስከ መጨረሻው ከተከታተላችሁ ኮሜንት አስቀምጡልን። መልካም ጊዜ ይሁንላችሁ።